ይችን እህታችንን የማያውቃት የለም። ሁላችሁም ታውቋታላችሁ ውዶችዬ ማለት ነው። ይቺ ልጅ አሁን ላይ ምን ላይ ነው ያለችው? አገሯ ገባች ወላ እዚሁ ሐኪም ቤት ሳዑዲ አረቢያ ውስጥ ሐኪም ቤት ነው ያለችው? ወላ ጉዳዩስ እንዴት ነው? ምን ላይ ጉዳዩስ የምታውቁ ልጆች አላችሁ? አላህ ከእንደዚህ አይነት ሙሲባ አላህ ይጠብቀን ውዶችዬ። ወምን ደረሰች በአላህ ማለት ነው። يا قفت رحمتنا غرغاري تقوى في منيدا قلبي نطهاري قربك جرنا بغاي وانغاري خدمة ديني رتين ودرسي عمري አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁ በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። ውድ አገሮች ልጆችዬ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁ በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ ውዶችዬ። እና እንዴት ናችሁ? ደህና ናችሁ? ደህና ነኝ። እኔ የምላችሁ ማለት ነው የዚህ እህታችን ጉዳይ ማለት ነው እምን ደረሰላት? ምን ደረሰ? ልጅቷ አሁን የት ነው ያለችው? ሐኪም ቤት ነው ያለችው? ወላ ኢትዮጵያ ገባች? ወላ ወይ ደረሰች? እኛ ኢትዮጵያኖች ትልቁ ችግራችን ማለት ነው የሆነ ነገር ስናገኝ ማለት ነው በጣም በቃ እርግብ እናደርገዋለን ለአንድ ሰሞን ማለት ነው። ከዛ በኋላ ደግሞ አታው ምንድን የተባለ ሰው ትውት እናደርገዋለን ማለት ነው። አይት ልጅ ያው እንደ ሁላችንም እንደ ማንኛችንም ሀገራችን እንደወጣ ነው ያልፈልኛል ብላ የተሻለ ህይወት ያገኛለሁ ብላ ነበር የመጣችው ሀገሯ ማለት ነው። ግን አላህ ሁላችንም ከእንደዚህ አይነት ነገር አላህ ይሰውረን፣ አላህ ይጠብቀን ማለት ነው ወዶች። እና ወይ ደረሰች ነው የምላችሁ። አገሯ ገባች ወላ እዚሁ ኤምባሲ ውስጥ ናት። አንዳንድ ጊዜ ከባድ ነው ወላሂ። ሰው ሙሉ አካሉን ይዞ መጥቶ ሙሉ አካሉን ማጣት አልሐምዱሊላህ፣ ሌላ ምንም አይባልም። አላህ ይጠብቀን እንደዚህ አይነት ነገር ወላሂ በጣም ከባድ ነው። ሙሉ አፊያ ሆናችሁ መጣችሁ እንደገና የሰው ልጅ ይሰራለሁ ብሎ የተሻለ ነገር አገኛለሁ ብሎ መጥቶ እንደገና የባሰ ነገር ሲያገኛችሁ በጣም ከባድ ነው። ግን ደግሞ ምንም እና እኔ የምላችሁ ያው ኤምባሲ እየተከታተለላን ነው ጉዳዩን ወላ ወይ ምን እያሆና ነው ማለት ነው። ግን ቲክቶክ ላይም እንደገና ደግሞ ፌስቡክ ላይ በፊት አሁን ፌስቡክ ላይ ነበር በጣም ይታዩ ማለት ነው። ፌስቡክ ላይ አይታችሁ ከሆነ ፌስቡክ ላይ በጣም ብዙ የተራገቡ ነበርና የተባሉ ማለት ነው። እና አሁን ላይ ግን ቲክቶክ ላይም ብዙም የለም ማለት በሶሻል ሚዲያ በአጠቃላይ ሶሻል ሚዲያ ላይ ብዙም የለችም ማለት ነው። እና አሁን ወደ ሀገር ገብታና ትናንትና ደግሞ እንዳጋጣሚ ስገባ አየኋት ማለት ነው። እና አንዳንድ ጊዜ ነቅመኔ ነው በነገራችን ላይ ይችል ፍትህ እንድታገኝ ሁላችንም ሚዲያ ታውቃላችሁ። ሚዲያ ምን አይነት ኃይል እንዳለው ታውቃላችሁ። ወላሂ ሚዲያችሁን እናንተ ለኸይር ነገር ከተጠቀማችሁት ማለት ነው ወላሂ ሚዲያ ላይ የማይሰማ ነገር ምንም ነገር የለም። ወላሂ የታመመውም እየተረዳ እያያችሁ ነው፣ እየታከመ ነው። የጠፋውም እያያችሁ እየተገኘ ነው። ለምን ሚዲያችሁን ለኸይር ነገር ከተጠቀማችሁት እኛ የሚችል ልጅ ወላሂ ሁላችንም የተቻለንን አቅማችንን ብናገኝ ያኔ ይችል ልጅ እንኳን የተወሰነ እንኳን ካሳ ነገር ብታገኝ ወላሂ አንዳንድ ጊዜ ውዶችዬ በአሁኑ ሰዓት መቼም አላህ ላያስችል ምንም ነገር አይሰጣችሁም። እግርን አቶ እጅን አቶ መቀመጥ ወላሂ በጣም ፈተና ነው። ግን አልሐምዱሊላህ አላህ ያመጣባችሁ እስከሆነ ድረስ ምንም ማድረግ አትችሉም እንጂ ማለት ነው። እና ይቺ ልጅ ምን ደረሰች? ሁላችንም የተቻለንን ወላሂ አጣ በቃ እንትን ብሎ ሚዲያ ላይ ይሄ ነገር እንትን ብሎላት የሆነ ፍትህ ነገር ብታገኝ በቃ የተሻለ ነገር ብታገኝ ምን ይመስላችኋል? ሀቂቃ ነው የምላችሁ ወዶች እያለ ይጠብቀን። የሰው ልጅ ይሰራለሁ ብሎ በስነ ስርዓት መጥቶ ሀገሩ እንደዚህ መሆኑ ወላሂ በጣም ከባድ ነው ከምንም በላይ ማለት ነው። ብቻ አልሐምዱሊላህ ለኸይር ነው ነገሮች ሁሉ እንዲብላችሁ ካላለፋችሁት በጣም ከባድ ነው። እና ምንድነው እንዴት ነው ወይ ደርሳ ነው የምታውቁን ነገር አላችሁ ወይ? እኔ አላውቅም። እናንተ ታውቃችሁ ሲነገሩኝ ማለት ነው። እኔ ግን ሁሌ ነው የማስታውሳት ወላሂ ነው የምላችሁ። ሶላት ሰግድ ማለት ነው ወላሂ በጣም ነው የማስታውሳት። እና እግሬን የሆነ በቃ የፎቁን ደረጃውን ስወጣ ማለት ነው የሆነ ቀጥቀጥ ሲል ማለት ነው ወላሂ እሷን ነው የማስታውሰው ነው የምላችሁ ውዶችዬ ማለት ነው። ወላሂ ሻሂዴ ነው። እና እንዴ እኔ እናትዬ እንዴት ሆነሽ ሆነ ነው የምለው ወላሂ እንደው አላህ ባለችበት አላህ ይወከላት። አላህ መቼም አላህን የተገደፈ ሰው መቼም ወርቁ አይወርቅም። ወላሂ ሰው ነው ውዶችዬዋ አላህን የተገደፈ ምንም ነው አይያ ማለት ነው። እና ወይ ደረሰች
ይችልሽ ወይ ነው ያለች አሁን ወላሂ አላህ ይጠብቀን። የሰው ልጅ እሰራለሁ ብሎ ያልፍልኛል ብሎ እንደገና ይሄንን ፈተና ሲያመጣበት ማለት ነው ትልቅ ከባድ ፈተና የለም ግን አልሐምዱሊላህ ምክንያቱም የሱ ነን ወደሱም ተመላሾች ነን የሱም ነን እና እናንተስ ምን አላችሁ ምን እያላችሁ ነው? አንዳንዶቻችሁ ሚዲያችሁ ብዙ ፎሎወር ይዛችሁ ብዙ ተከታታይ ኑሯችሁ በቃ ፎሎወራችሁ ለኸይር ነገር አውሉት። ዩቲዩበሮች ማላችሁ ዩቲዩበራችሁ በጣም ብዙ በብዙ ሚሊዮን ቪው የሚታይላችሁ አላችሁ እናንተ ራሱ ለኸይር ነገር አውሉት። ወላሂ አሁን ላይ ስልካችን መጥፎ የምንሰራበት ጅልም የምንሰራበት ስልካችን ነው። ወላሂ አሁን ላይ እጃችን ላይ ነው ነፍሳችን ያለችው እጃችን ላይ ነው ማለት ነው። ጅልም ነገር ከሰራንበት መጥፎም ነገር ከሰራ ግን አላህ ከመጥፎ ነገር ይጠብቀን ማለት ነው። እና ሚዲያችሁን ለኸይር ነገር ተጠቀሙት። በተለይ ትልልቅ ፎሎወሮች እና ደግሞ የሆነ ራሱ እንትን የማይላክ ከሆነ ሁላችንም ወላሂ ያለንን ብናዋጣላት ሀቂቃ ማለት ነው። እሷም እንደኛ ለፍቻ አገኛለሁ ሰርቻ አገኛለሁ ብላ ነበር፣ ግን ይሄ ነገር አጋጠማት። ምንም ማድረግ አይቻልም። እንግዲህ አላህ ካመጣባችሁ አንድ ነገር ለምን አመጣህብኝ ብላችሁ አካሱት፣ አትወቅሱት። ምንም አሚን ብላችሁ ብቻ መቀበል ነው ማለት ነው ነው የምላችሁ። እና ነው ወዶች ይዋ ምን ደረሰች እህታችን ሁላችሁም ታውቋታላችሁ። ከሳውዲ አረቢያ ከኢትዮጵያ በስነ ስርዓት ሜዲካል ተመርመራ በስነ ስርዓት መታ እንደገና እዚህ ሳውዲ አረቢያ ኤርፖርት ውስጥ ወድቃ እግሯን መቆረጥ ማለት ምን ማለት ነው? አላሁ አለም። ብቻ አላህ ይመልከትላት። አላህ ዴባውን አላህ ያውጣላት። እንግዲህ በተሳሳተ ሕክምና ተቆርጣ ከሆነ አላህ ዴባውን ያውጣላት። መቼም የኛ ኢትዮጵያዎች ዴባ መቼም አይወጣም። የኛ ኢትዮጵያ ዴባ ወላሂ የኛ ነገር በቃ በህርንበት እንዲሁ በቃ አንድ ቀን እንዲሰታይለን እንሞታለን።